በዓለም ዋንጫው የመጀመሪያው ሶማሊያዊ ዳኛ ይሆናል ተብሎ ሲጠበቅ የነበረው ኦመር አርታን አሜሪካ እንደገባ ታገደም። በአውሮፓውያኑ 2025 የካፍ የዓመቱ ምርጥ ዳኛ የተባለው ኦመር ማያሚ አውሮፕላን ማረፊያ ከደረሰ በኋላም ወደ አሜሪካ እንዳይገባ ተከልክሏል። ከኢራን ጋር እሰጥ አገባ ውስጥ የገባችው አሜሪካም የቪዛ ክልከላዎችን ደግሞ በኢራን ብሔራዊ ቡድን ላይ ባለቀ ሰዓት ለብሔራዊ ቡድኑ ተጫዋቾች ከላከች በኋላ ለልዑኩ ቪዛ መከልከሏን ተከትሎም ሜክሲኮ እንዲያርፉ ተገደዱ። በመቀጠል ደግሞ የኢራንን ብሔራዊ ቡድን ለመደገፍ የሚመጡ የቴህራን ደጋፊዎችን እንደዚሁ መሰል ሁኔታዎችን አጋጥሟቸዋል። ከነዚህ ሀገራት በተጨማሪም በርካታ የአፍሪካ ሀገራትም ተመሳሳይ ክስተቶችን አስተናግደዋል። 2026 የዓለም ዋንጫም ደብዛዛም ሰዓቱም ቪዛውም የሚዘገይበትን የዓለም ዋንጫ ሆኗል። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። በዓለም ዋንጫ ታሪክ ውስጥ እጅግ ደብዛዛ ነው የተባለው የ2026 የዓለም ዋንጫን የምንቃኝ ይሆናል። በዓለም ዋንጫ የመጀመሪያው ሶማሊያ ዳኛ ይሆናል ተብሎ ሲጠበቅ የነበረው ግለሰብም አሁን ላይ ወደ አሜሪካ የመግባት እድሉም ሳይጠቀምበት ቀርቷል። በአውሮፓውያኑ 2025 የካፍ የዓመቱ ምርጥ ዳኛ የተባለው ኦመር ሚያሚ አውሮፕላን ማረፊያ ከደረሰ በኋላ ወደ አሜሪካ እንዳይገባ ተከልክሏል። ዳኛው አሁን ቱርክ የሚገኝ ሲሆን አሜሪካ ለመግባት ባለመቻሉ ከዓለም ዋንጫ ዳኞች ዝርዝር ውስጥ ወጥቷል። ዳኛው ለምን ወደ አሜሪካ እንዳይገባ እንደታገደ ከአሜሪካ ባለስልጣናት በኩል የተባለ ነገር ባይኖርም በፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ከተጣለባቸው ሀገራት አንዷ ሶማሊያ ናት። ፊፋ ከአሜሪካ ባለስልጣናት ጋር ከተነጋገረ በኋላ ዳኛው በዓለም ዋንጫ እንደማይሳተፍ አስታውቋል። ኡመር አብዱል ቃድር አርታን አሜሪካ እንዳይገባ በመከልከሉ የ2026 የዓለም ዋንጫም እንደማይዳኝ ፊፋ ያረጋገጠ ሲሆን ፊፋ ባዘጋጁ ሀገራት የቪዛ አሰጣጥ ሂደት ውስጥ ጣልቃ እንደማይገባ ገልጿል። ይህም የቪዛ ጉዳይን በሕግ ክርክር ለመፍታትም መሞከርንም ይጨምራል። የዳኛው የቪዛ ሁኔታም እንደማይለወጥ የአሜሪካ ባለስልጣናት መግለጻቸውን ፊፋ አክሏል። ከዚህ ቀደም ፊፋ ባሰናዳው መርሃ ግብሮች እንደነበረው አዘጋጅ ሀገር ማን ቪዛ ያገኛል፣ ማን ወደ ሀገር ውስጥ መግባት ይችላል የሚለውንም ይወስናልም ብሏል። የሶማሊያ የጤና ወጣቶችና ስፖርት ሚኒስቴር አማካሪም ለቢቢሲ እንዳረጋገጡት ዳኛው ህጋዊ ሰነዶችን ቢይዝም ወደ አሜሪካ እንዳይገባ ታግዷል። ናይሮቢ የሚገኘው የሶማሊያ ኤምባሲ ባለስልጣንም ለቢቢሲ እንደተናገሩት ዳኛው በቪዛ ጥየቃና በጉዞ ወቅት መሰናክል እንዳይገጥመው የዲፕሎማት ፓስፖርትም ተሰጥቶታል። የሶማሊያ እግር ኳስ ፌዴሬሽን ከፊፋ ማብራሪያ ለማግኘት ጥያቄም አቅርቧል። የዋይት ሃውስ የዓለም ዋንጫ ጉዳይ ግብረ ኃይል መሪም አንድሪው ጌሊያኒ ክብረነክ የሆነውን ዝርዝር መረጃ መስጠት አልችልም፣ ነገር ግን የጉምሩክና ደንበር ጥበቃ ባለስልጣናት ውሳኔ ትክክል እንደሆነና እንደምደግፍም ላረጋግጥላችሁ እፈልጋለሁ ሲሉም ይህንን ውሳኔ ያጽንተውታል። ሶማሊያ ዳኛው ፊፋም የዓለም ዋንጫ ከመረጣቸው 52 ዳኞች መካከል አንደኛው ነበሩ። ኦመር አርታን ከ2018 ጀምሮ የፊፋ ይፋዊ ዳኛ ሲሆን የአፍኮን ጨዋታንም ዳኝቷል። ሌላኛዋ በዚህ የዓለም ዋንጫ ታሪክ ውስጥ እጅግ አወዛጋቢ ክስተቶችን ያስተናገደችው ኢራን ናት። ኢራን ብሔራዊ ቡድኗ ዘግይቶ የቪዛ እገዳውን የተቀላቀለ ሲሆን ለተጫዋቾቹ የቪዛ ከተሰጠ በኋላ ለልዑኩና ለደጋፊዎቹም መሰል እገዳዎችን አጋጥመዋል። ኢራን ዋሽንግተን የኢራን እግር ኳስ ተጫዋቾችን በዓለም ዋንጫ ላይ እንዲሳተፉ ፍቃድ እንደተሰጣቸው ካረጋገጠችም ከጥቂት ሰዓታት በኋላ አሜሪካ ለብሔራዊ ቡድኑ ልዑካን ቪዛ ከልክላለች ስትል ከሰሰችም። የአሜሪካ ባለስልጣናትም አርብ ዕለት ኢራንን በአውሮፓውያኑ ሰኔ 8 2018 ዓ.ም በሎስ አንጀለስ ከተማ በተካሄደው ጨዋታ 10 ቀናት ቀደም ብሎ ለሁሉም ተጫዋቾችና አስፈላጊ ለሆኑ የድጋፍ ሰጪ ሰራተኞች
ቪዛ መሰጠቱን አስታውቀዋል። ኢራን ይህንን ስርዓት በመጠቀም አሸባሪዎችን ወደ አሜሪካ ለማስገባት እንዳትጠቀም እንደማይፈቀድላትም ተናገሩ። እግር ኳስና ፖለቲካ ተገናኙ። በቱርክ የሚገኘው የኢራን ኤምባሲ አሜሪካ ለአብዛኞቹ አስተዳደርና የሥራ አስፈጻሚ ሰራተኞችና ለቴክኒካል አማካሪዎችም ቪዛ በመከልከሏ በስፖርቱ ላይ ፖለቲካዊ ጣልቃ ገብነትን ፈጽማለች ሲሉም ከሰሱ። ከኢራን መንግስት ጋር የቅርብ ግንኙነት ያለው መገናኛ ብዙሃን የእግር ኳስ ፌዴሬሽኑ ኃላፊ ምክትላቸውና የሚዲያ ዳይሬክተሩን ጨምሮ 15 የአስተዳደር ባለስልጣናት ወደ አሜሪካ እንዳይገቡ ከተከለከሉት መካከል መሆናቸውን ዘግቧል። ቡድኑ ቅዳሜ ዕለት በቱርክ ከሚገኘው የልምምድ ሜዳቸው ተነስተው ለውድድሩ መቀመጫቸው ወደ ሆነ ሜክሲኮ ጉዞ ጀምረዋል። ቡድኑ እሁድ ዕለት ማለዳም ሜክሲኮ ይደርሳል ተብሎ የተጠበቀ ሲሆን በቪዛቸው መሰረትም ቡድኑ ጨዋታውን በሚካሄድበት ተመሳሳይ ቀን ወደ አሜሪካ ገብቶ መውጣትም እንዳለበትም የኢራን አምባሳደር ቅዳሜ ዕለት ተናግረዋል። የአሜሪካ ቆይታ የሚባል ነገር የላቸውም። የአሜሪካን መግለጫ ለመሸፋፈን የሚሞክር ሲሉ ገልጾም አሁን በኢራን ብሔራዊ የእግር ኳስ ቡድን ላይ ሆን ተብሎ የሚደረገው አድሎ የተሞላበት አያያዝ ወደ ከፍተኛ ደረጃም አሻግረውታል ሲሉም ኮንነዋል። የኢራን ኤምባሲ የዓለም አቀፉ እግር ኳስን ወደሚያስተዳድረው ፊፋ በመደወል ጣልቃ እንዲገባ ጠይቋል። የዘንድሮ የዓለም ዋንጫ በአሜሪካ፣ ሜክሲኮና በካናዳ ጥምረት የሚዘጋጀው ሲሆን ሰኔ 4 ሐሙስ ዕለት ይጀምራል። የኢራን እግር ኳስ ቡድን በዓለም ዋንጫ ማጣሪያ ማለፉን ያረጋገጠው ጦርነቱ ከመጀመሩ በፊት በ2025 በአውሮፓውያኑ መጋቢት ወር ላይ ነው። በዓለም ዋንጫ ታሪክ አስተናጋጅ ሀገራት ጦርነት ውስጥ የገባችበትን ሀገር ብሔራዊ ቡድን ስትቀበል የመጀመሪያ ይሆናል። ቡድኑ በግንቦት ወር በአሪዞና የነበረውን የልምምድ ሜዳ ወደ ሜክሲኮ ቀይሮታል። የአሜሪካ ሀገር ውስጥ ደህንነት ቢሮም በኢራን ብሔራዊ ቡድንና በልዑክ ቡድኑ ላይ ስለጣለው እገዳም ምንም ያለው ነገር የሌለ ቢሆንም ለቢቢሲ መስሪያ ቤቱ ለአሜሪካውያንና ለዓለም ዋንጫ ተሳታፊዎች ሰላምና ደህንነት ቁርጠኛ መሆናችንን ማረጋገጥ እፈልጋለሁ ብሏል። ኤጀንሲው ሎስ አንጀለስን ጨምሮ በመላ ሀገሪቱ የሚገኙ 11 ከተሞችን ለመጠበቅ በሚደረገው አጠቃላይ የመንግስት አካሄድ ውስጥ በጣልቃ ገብነት እንደማይሳተፍ አስታውቋል። በዚህ ሳምንት መጀመሪያ ላይ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሕግ አውጪዎች እንደተናገሩት የኢራን እግር ኳስ ልዑክን ከኢራን አብዮታዊ ጥበቃ ጋራ ግንኙነት ያላቸውን ግለሰቦች ማካተት እንደማይፈቀድለትም ተናግረዋል። በኢራን ብሔራዊ እግር ኳስ ቡድን ውስጥ የተካተቱት በርካታ ተጫዋቾችም አስገዳጅ ወታደራዊ አገልግሎቶችን ስልጠናንም ጨርሰዋል። ኢራን ከቤልጂየም ጋራ በካሊፎርኒያ እና ከግብጽ ጋራ ደግሞ በሲያትል ጋር እንደምትጫወት የወጣው መርሃ ግብር ያሳያል። ሌላኛው በዚህ የዓለም ዋንጫ ትንሽ አስቸጋሪውና ከሌሎች የዓለም ዋንጫ ያልተለመደው ክስተት የዓለም ዋንጫ በሚካሄድባቸው ስታዲየሞች በድጋሚ ጥቅም ላይ የሚውሉ የውሃ ኮዳዎችን ይዞ መግባት የተከለከለ እንደሆነ ፊፋ ዘግይቶ ባወጣው የፖሊስ ለውጡ ላይ አስታውቋል። ቀደም ብሎ በይፋ በተገለጸው የስታዲየም ደንብ ውስጥ ባዶ የሚያሳዩ እንደገና ጥቅም ላይ የሚውሉና 1 ሊትር የመያዝ አቅም ያላቸው ፕላስቲክ ኮዳዎችን ወደ ስታዲየም ሊገቡ እንደሚችሉ ተገልጾ ነበር። ሆኖም ጨዋታዎች ሊጀመሩ 1 ሳምንት ሲቀረው ኮዳዎች እንዲሁም ኩባያ፣ ጠርሙስና ጣሳም እንዳይገባ ከልክሏል። ይህም ደጋፊዎችን በመወርወር ሊያደርሱት የሚችሉትን አደጋም ይቀንሳል ሲል ነው ፊፋ ቀድሞ ስጋቱን የገለጸው። የዓለም እግር ኳስ የበላይ አካል በመግለጫውም ፊፋ የሁሉንም ተጫዋቾች፣ ዳኞች፣ ደጋፊዎች፣ በጎ ፈቃደኞች ባልደረቦችን ጤናና ደህንነት ለመጠበቅም ቁርጠኛ እንደሆነም ገልጿል። በዓለም ዋንጫ ስቴዲየም የረጅም ጊዜ የፊፋ አጋር በሆኑ ኮካኮላ ውሃ፣ ለስላሳ መጠጦችና ጭማቂዎችም እንደሚሸጡም አክሏል። ፊፋ ስታዲየሞች በሌሎች ዝግጅቶችም ወቅትም ከሚያስከፍሉት በላይ ቢያንስ ለውሃ እንደማያስከፍል ለደጋፊዎቹ ቃል ገብቶ ነበር። ሆኖም የእግር ኳስ ደጋፊዎች ማህበር ፍሪላንስም የእንግሊዝ ደጋፊዎችን ለማጓጓዝ የሚሰጠው አገልግሎት ከዚህ ዘግይቶ ከመጣ የደንብ ለውጥ ጋራ ተጋጭቷልም ሲሉ ኮንነውታል። ሌላኛው የዚህ የ2026 የዓለም ዋንጫ አስተናጋጆች ሀገራት 3 ሀገራት መሆናቸውና ብሔራዊ ቡድኖች ከካናዳ፣ አሜሪካ፣ ሜክሲኮ የሚያደርጓቸው በረራዎች አድካሚ መሆናቸውና በጣም ረጅም ርቀት የተሞላበት ከመሆኑም ባሻገር ጨዋታዎች የሚተላለፉበት ሰዓትም ለአፍሪካ፣ ለመካከለኛው ምስራቅና
ለሩቅ ምስራቅ ላሉ ሀገራት በሌሊት መሆናቸው ይህንን ጨዋታም ቀደም ብሎም ስፖንሰር ለማድረግ የሚፈልጉ ሀገራትና ተመልካቾችን ቁጥርም የቀነሰም ሆኗል። ይህም ሌላኛው የዓለም ዋንጫው አዲስ ክስተትም መሆኑን በርካቶች እየዘገቡ ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉም።